ታሪክ ወዬ ምሬ ፍቅር ከዚህ ምሩ በሰላም ነው የፈለከኝ? በሰላም ነው ታሪክ። ለምን ማለት? የቤት ስም ታሪክ እንደሆነ አላውቅም ነበር። ማን ነገረ? እንዴት? ማን ያውቃል ይሄንን ስም? ቤተሰቦቼና አብሮ አደጎቼ ብቻ። ቤዚ እንዴት አወቀች ታዲያ ይሄንን ስም? ባለፈው ነው አንተ ተቀበላት ብለኸኛል ነበር። የዛኔ ልቀበላት ሲል የዛኔ ያወራት። ምን ነው ደነገጥክ ታዲያ? አረ ምሩ ምን ሆናል? አስጨነቀኝ እኮ። እባክህ ስቀልድ ነው። ምን አስበህ ነው ታዲያ እንደዚህ የደነገጥከው? አይ ምን አስቦ ነው እንደዚህ የሚያወራው ብዬ እኮ ነው። ቤዚ ነች እባክህ ባለፈው ፍቄ ነገረኝ ብላ ነገረች። መቼስ በቤዚ ጠረጠርኩ ማለት ያስቃል አይደል? አረ ምሩ ምንድነው የምታወራው? እኮ ይቀፋል አይደል? እንዴት በቤዚ ጠረጥረሃለሁ አንተ? እኮ ታዲያ ምን ሆነ ነው እንደዚህ የምታይኝ? የሰፈር ጀለሶች ናቸው እባክህ። በተደጋጋሚ ፍቄን ከቤዚ ጋር ያየናት ነው ብሎ የነገሩኝ። አንተ እኮ ወንድሜ ነህ፣ እንዴት በሷ ጠረጥረሃለሁ? የድሮ ታሪክ የድሮ ነው። ባለፈው ታሪካችሁ ያሁኑ ፍቅሬን ማጣት አልፈልግም በፍጹም። ምሩ ቤዛ ድሮ የጠፋችሁ ፍቅረኛዬ ናት። ይሄንን እንዴት ብዬ ልንገርህ? ፍቄ አሁን ለምን እንደፈለኩ ታውቃለህ? አላቅም። ምንድነው? ቤዚን ፕሮፖዝ ላረጋት ነው። ምን ነው? በጣም ደስ ይላል። በጣም ነው ደስ የሚለው። በጣም ደስ ይላል። ወንድሜ እንኳን ሆነልህ። ግን ዛሬ አዲስ ነው ይጫወትብኛል። በር ላይ እየጠራ ከንፈሯን ስማት ነበር። ሳይመረቅ በዘመዱ ከደጁ ላይ ዳሳ ይጣል ሙሽራ እንዴት በናፍቆቱ ትዝታሽ ስር ይቀመጣል። ኃይሎ ጋባይ ባያጅበው እልልታውን የሚለግስ የመጣሽ ቀን የምትሰክሪው ልቤ ጠምቆ ደርሰህ ልታድነኝ የሞከርክ ነው? ተቀይመኛል አውቃለሁ። አሪፍ ለመሆን አትሞክር። ስማርት የመሆን ገጸ ባህሪ አንተ አያምርብህ። ባይሆን ያታላይነት ሞክር። ለነገሩ ምን አስሞከረ? እየኖርከው አይደል? ምንም ብትል አልፈርድብህ። ኧረ እባክህ የቀልደኛ ገጸ ባህሪ ደግሞ በጣም ነው የሚያምርብህ። እባክህ በጣም ይዋጣልሃል። ይህን ችሎታህን ታዲያ ለምን ፊልም ላይ ወይም ሶሻል ሚዲያ ላይ አትሞክረው? በጣም ብዙ ፎሎወር እኮ ታገኛለህ። ፍቄ ምንም ብትል አልፈርድብህ። መፍረድም አምሮ ነበር። በእኔና በእሷ መካከል ምንም ነገር የለም አልከኝ። ፑል ቤት ድረስ መታ ግን ጎትታ ይዛ ስትሄድ አንተም ከመጎተት አላለፍክም። እና እዛ ሁሉ ሰው ፊት ኦቨራክት ማድረግ ነበረብኝ። ጭራሽ አንተ ትቆጣለህ? አንተ እኔን ትቆጣኛለህ? አንተ ሰው ትፈራለህ? አንተ ሰው ታፍራለህ? ይኸውልህ ሰው ብትፈራና ብታፍርማ በር ላይ እየጠራ ከንፈሯን ስማት ነበር። እልልታውን የሚለግስ የመጣሽ ቀን ደሞ ይሄን ማን ነገረ? እውነቱ ሲነገር መደናቀጥ ጀመርክ። ፍቄ አትወድህም። ዝጋ። ይገባኛል። አዎ ይገባል። እሺ ወደደችን በል። በእኔና ባንተ ወዳጅነት መሃል ጣልቃ እንድትገባ መፍቀድ ነበረብህ።
እሺ አታለልካትና ወደድካት እንበል። ፍቄ የልብ ጓደኛዬ ነው፣ አንቺ ከጓደኝነታችን አትበልጭም ብለህ በአራት ነጥብ መዝጋት አልነበረብህም? እሺ ወደደች እንበል። እኔ ፍቅረኛ አለኝ አትላት? እሺ ቶ ወደድካት እንበል። አትወደኝም። አትዋሽ። ቆይ በማን በምልልህ ነው የምታምነኝ? በምትወዳት ባያያ ማለት ብቻ ነኝ እንጂ የልቤ በል ማለልኛ አያትሙት ብለህ ማለልኝ። ከምርህን ነው? በሷ ከማልኩ ታምነኛለህ? አዎ ማለልኝ። ይመረቅ በዘመዱ ከደጁ ላይ ዳሳይ አያትሙት ሙሽራ እንዴት በናፍቆቱ ትዝታሽ ስር ይቀመጣል ኃይሎ ጋር ባይ አጅበው እውነትህን ነው። ይኸው በምወደው ሰው ማልኩልህ እኮ። በጣም አሪፍ። ዋናው ነገር አንተን አለመውደድ ነው። እሺ አሁን አመንከኝ? ኦና ቢሆን መኝታዬ አሁን ደግሞ አንድ የመጨረሻ ነገር ታደርግልኛለህ። ምን? ደውላት። ከዛማ ላውር ላይ ታደርገዋለህ። እኔ ምን እንትራታለህ? ብቻ ነኝ እንጂ። ሄሎ ምሩ፣ ልደውል ስል ነበር የደወልክልኝ። ምሩ ሰሞኑን እያጦለወለኝ ነው። በቃ በተደጋጋሚ የሆነ አላ እርጉዝ ሴቶች የሚሆኑትን አይነት ነገር ሳይመረቅ በዘመዱ ምሬ ሙሽራ እንዴት በናፍቆቱ ትዝታሽ ስሪቃ በቀደም ከፍቄ ጋር ፑል ስንጫወት በኋላ ትነግረኛለህ። ይኸውልህ በጣም አሳሳቢ ኬዝ ነው። የምን ኬዝ? በቀደም ከፍቄ ጋር ፑል እየተጫወትን በሆነ ነገር ተናዶ ወጣ እና ይሄንን ወረቀት ረስቶት ነው። ምንድነው? መሪ ማንበብ አልፈለኩም ነበር። ሄድና ንገረኝ። ምንድነው? የሆስፒታል ወረቀት መሰለኝ። የፍቄ የአእምሮ ሁኔታ ጥሩ እንዳልሆነና ለተወሰነ ጊዜ የአእምሮ ማገገሚያ ሆስፒታል ገብቶ መታከም እንዳለበት የሚገልጽ ደብዳቤ ነው። የጓደኛህን ሚስት እየተመኘ ባልሆነ መመኘቴን መከላከል አትችልም። ባንቺክነው እንጂ ፊትም ባንቺ ጉዳይ ቤቴም ባልጎበኘው አሳስቆ ገዳይ ወዶ መለየትን ቢመርም ልቅመሰው ከእንግዲህ ውለታን አልጠብቅም ከሰው ብቻ ቀርቦ ጉርሻ አንቺን የመሰለሽ ቆንጆ የታገኘ ባክሽ። ቆንጆ ነው እንዴ? በጣም ምን አለ በቀደምኩት እያልኩ ነበር። ምን ለመሆን? አንቺን ለመውሰድ ነው። እንግዲህ ተቀድመሃል። አምኖ መቀበል። አይ አልተቀበልኩም። የጓደኛ ሚስት እንደራስ አድርገህ ተንከባከባት፣ በኋላ ሲጣሉ ትሆናለች ይባል የለ። የጓደኛህን ሚስት እየተመኘ ባልሆነ መመኘቴን መከላከል አትችልም። ምክንያቱም ከመመኘት አላለፍኩም። እንደፈለክ እና ተስፋለኝ። ተጠብቅ። ኧረ ፍጥነት ትንሽ አሮጥክም? አሮጥኩም። ጊዜ የለኝም። ዓለም እየሮጠች ነው። አብሮ መሮጥ ደግሞ ብልህነት ነው። ልክ ነህ። እኔም ቀርፋፋው እንዳልወድ። ስለዚህ ተስፋለኝ። ማን ያውቃል? በጣም አሪፍ ማሬ። ምሩን ሂድ እንዴ? ምን ነው? ሲመስለኝ ፈተናውን ወርቀሻል። በትክክል ሪሌሽንሺፕ ላይ ያለች ሴት ቁጥብ ነው መሆን ያለባት። የሆነ ሰው እንደተመቻት እያወቀች ከሳቀችለት ነገ ምንም እሺ ልትለው ትችላለች። መስላ ገብታ ልቤ ውስጥ ቤቷ
እሱን አመንክ? እያዋሸህ ነው። አይደለም አስብ 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 ኑሮ ከፍቅር ጋር መሆንን አውቃለሁ መሆንን አውቃለሁ። የት ነው ያለችው? የት ነው ያለችው? የት ነው ያረካት? እንዴት እኖራለሁ እንዴት እኖራለሁ? ምሩዬ ይህንን ደብዳቤ ስታነበው ምን እንደሚሰማው እኔ ግራ ገብቶኛል። ምን ማድረግ እንዳለብኝ አላውቅም። ፍቄ የልጅነት ፍቅሬ ብዙ ትዝታ ያሳለፍኩበት ሰው ነው። አንተም ብትሆን ብዙ ትዝታና ፍቅር የሰጠኝ ፍቅሬ ነህ። አሁን ላይ ምን እያሰብኩ እንደሆነ ምን ማሰብ እንዳለብኝ አላውቅም። ለዛ ስል ከእናንተ ለመራቅ ተገድጃለሁ። በእኔ የደረሰ አይድረስባችሁ። ከወደዳችሁኝ ተውኝ፣ አትፈልጉኝ። ዋቆየ እንዲህ ነሽ ያለኝ እንዴት እኖራለሁ እንዴት እኖራለሁ? ምሬ የሆነ ነገር ልናደርግ ይገባል። የልትሆን ትችላለች። አላቅም። ትኖራለች ብዬ ያሰብኩበት ቦታ ሁሉ ሄጄ ፈለግኳት፣ የለችም። አይደለም አስብ 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 አስብ። ምንም ማስበው ነገር የለም። ፍቃዱ ሁለተኛ አጠገቤ እንዳትመጣ፣ ሁለተኛ። ገራዶ 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 አይ አይሆንም። ዳግመኛ ልትሰብረኝ አትችይም። ካገኘሁሽ በኋላ ላጣሽ አልችልም። ዋቆየ እንዲህ ነሽ ያለኝ ማን ነው ጥፋተኛው? አንዳንዴ ህይወት እንደዚህ ምስቅልቅል ትላለች። መኖር ግን ይቀጥላል። ህይወት እስካለች ድረስ ተፈጸመ የሚባል ነገር የለም። አሁዬ ሐሳብ ወዲያ ወዲህ ሆኖ አስቸገረኝ ሆኖ አስቸገረኝ። እሺ ሰላም፣ ፍቃዱ እባላለሁ። ቤዛ እባላለሁ። ሚዛን ነው ልብሽ አይለካም፣ እጅን ታጥቤ ነው። ተፈጥሮሽ መቼም አይተካም። ልቤም ታደለሽ በመልካም ባይነጋም ቢጨልም ዙሪያዬ ብርሃን ልብሽ ማረፊያዬ ለኔ ቀኝም ነሽ ግራዬ። ወላ ሊከፋኝ ይቅርና ሊያሳስበኝ ወላ አውቃለሁ። ምሬ ሄሎ ፍቄ፣ የት ነህ? ሰፈር አካባቢ ነኝ። እባክህ ቢኒን እየጠበቁ። በጣም አሪፍ። ይኸውልህ ቺኳን አገኘኋትና ከዛ ምሳ በልተን ብር ጎደለኝ። መጣሁ አቀብዬ እመለሳለሁ። መጣሁ። እሺ ማየነሻይኔ ሚዛን ነው ልብሽ አይለካም፣ ተፈጥሮሽ መቼም አይተካም። ልቤም ታደለሽ በመልካም ባይነጋም ቢጨልም ዙሪያዬ ብርሃን ልብሽ ማረፊያዬ ለኔ ቀኝም ነሽ ግራዬ። ወላ ሊከፋኝ ይቅርና ሊያሳስበኝ ወላ አውቃለሁኝ ደስታ እንኳን። ደረስክ? ደርሻለሁ እኮ ና ግባ፣ በዛው ትተዋወቃላችሁ። ምሬ ይቅርብኝ፣ ወጣ በልና ብሩ ላቀብልኝ። አረ ችግር የለውም ና ግባ። በጣም ፈታ ያለች ነች። በዛ ላይ ስለኔና ስላንተ ጓደኝነት ስነግራት እንዴት ደስ እንዳላት። የኔን ስም አንስተህ አትቆጣ እንጂ። ስምህን ባላነሳም እኮ አንተ ቤት እንደመኖር ስነግራት ምን ብትል ጥሩ ነው? እንደዚህ አይነት ጓደኝነት እንዴት ደስ እንደሚል እንዳያመልጥ ጠበቅ አድርጋ ያዘው እያለች ነበር። አሪፍ ነው። ናሹጣ በር ላይ ነኝ፣ ተቀበለኝ። ፍቄ አንተ ማለት ለኔ ምን ማለት እንደሆንክ አታውቅም። በዛ ላይ መጣል አስተዋውቅሻለሁ ብያታለሁ። በእናትህ እንዲደብረኝ አታርግ። በቃ ናና ተዋውቃ ትሄዳለህ። ምሬ እኔ እንደዚህ ነገር እንደማይመቸኝ ታውቃለህ አይደል እንዴ? ሴት የደረሰበት ላልደርስ በቃ ከራሴ ጋር ቃል ገብቻለሁ።
ይሄን ደግሞ ተረዳኝ። ፍቄ ና በናት፣ እሷም ደስ ይላታል፣ እኔም ደስ ይለኛል። ና አልሰማም ና በቃ ና። ሚዛን ነው ልብሽ አይለካም፣ ተፈጥሮሽ መቼም አይተካም። ልቤም ታደለሽ በመልካም፣ ባይነጋም ቢጨልም ዙሪያዬ ብርሃን ልብሽ ማረፊያዬ ለኔ። እሺ ሰላም፣ ፍቃዱ እባላለሁ። ቤዛ እባላለሁ። ስላወኩ ደስ ብሎኛል። እሺ ና ቁጭ አትልም? ውጭ ማያዬን ሻይኔ ማያዬን ሻይኔ። አታምርም? በጣም ታምራለች። ደሞ እኮ በጣም ስታሳዝን በእናት አደጋ ደርሶባት ያለፈ ታሪኳ ምንም አታስታውስም። አውቃለሁኝ ደስታ እንኳን ባንቺ እንደሚሰማኝ ማያዬን ሻይኔ። ፍቄ እሺ እንካ ተጫወት። ማያዬን ሻይኔ ማያዬን ሻይኔ። ለምን አይረቡ? ይረባሉ እንጂ አንቺ አታስታውሻቸው ማለት ያ ታሪክ አልተኖረም ማለት አይደለም። ያልከኝ ቦታ ደርሻለሁ። እየመጣው ነው። ፍቄ እንዲቀበልሽ ነግሬዋለሁ። እየመጣ ነው። እሱ እስኪደርስ እኔም እመጣለሁ። እሺ አለሽ ጨረቃ ላይ ያለሽ ከሰማዩ የትም አይሻለው። ይቅርታ አስቆየሁሽ አይደል? ኧረ ችግር የለውም፣ አልቆየህብኝም። የጤዛ ላይ ውሃ እንክብል ጠብታ ምን ነው ችግር አለ እንዴ? አይ እንጃ። ሰዓት ከዚህ በፊት ማቀው መስሎኝ ነበር። ወደሹ ከሆነ ልሰጥ ይችላል። አይ አያስፈልግም። የፍቅረኛ ስጦታ ነው። ሰዓት ቤት ነበራት። ባይገርምሽ በየጊዜው ሰዓት ትሰጠኝ ነበር። ደስ ይላል። ግን ለምንድን ነው ሁልጊዜ ሰዓት የምትሰጥ? እንጃ አላውቅም። ምናልባት ጊዜ እየሰጣት ስላልሆነ ጊዜ እንድትሰጣት ለማመላከት ነው በየጊዜው ሰዓት የምትሰጥ ይሆናል። እኔ ከምረት ምኑን እንደምወድለት ታውቃለህ? ጊዜ ይሰጠኛል፣ ይወደኛል፣ ይታዘዘኛል፣ እንደምፈልገው ይሆንልኛል። የመጀመሪያ ፍቅረኛሽስ? የመጀመሪያም የመጨረሻም ፍቅረኛ ምረት ነው። የሆነ አደጋ ደርሶብሽ ከዓመታት በፊት ያሉ ትዝታዎችሽን በጠቅላላ እንደማታስታውሽ መሬ ነግሮኝ ነበር። ይሄ ወረኛ የሆነ ልጅ አሁን ይህንንም ቁም ነገር ነው ብሎ ነገር አይደል? ባክህ እንኳንም ረሳዋቸው። ምናልባት ያለፉ ታሪኮቼ የማይጠቅሙ ይሆናሉ። ለምን አይረቡ? ይረባሉ እንጂ አንቺ አታስታውሻቸው ማለት ያ ታሪክ አልተኖረም ማለት አይደለም። አንቺ አታስታውሻቸው ማለት ሁሉም ነገር እንደ ዘበት ያልፋል ማለት አይደለም። አንቺ አታስታውሻቸው ማለት ምንም አልተፈጠረም ማለት አይደለም። ፍቃዱ ተረጋጋ እንጂ። ይቅርታ ሳላስበው ጮኩብሽ አይደል? ተከፍተሃል እንዴ? አይ ደህና ነኝ። ዋ ገዝቼ ልምጣ። እሺ በቅጽበቱ መሃል ገና በማለዳው ንጋት ሲንጠራራ አውራ ዶሮ ፀሐይዋን ሲጠራ ለኔ ብለሽ
ወደ ትቶሽ ሄዶ ነው? ቤዝ ፍቄስ ውሃ ምናምን ቀለበት ይሄ ቀለበት ታሪኩ ብዙ ነው። ሌላ ጊዜ አጫውትሻለሁ። ወደ ቤት እንግባ። ስሚ ላንቺው ነው መልእክቱ ልቤ ይወድሻል ይሄው ነው እውነቱ። ሞዳት ልጅ መኪና አደጋ ደረሰባት። የከረመ ፍቅር ትዝ ባለኝ ጊዜ መጨነቅ አይቀርም ይሰማሃል ትካዜ በብዛት ይገኛል ፍቅር በየአይነቱ የከረመ ፍቅር አቤት ደስ ማለት ማሰብም ይኖራል ማስተዋል አርቆ የከረመን ፍቅር መያዝ አጥብቆ ወዲያው የሚበራ ወዲያው የሚጠፋ የወረት ፍቅር ነው የፍቅሮች ከርፋፋ የከረመ ፍቅር። በሰላም ነው የፈለግሽ? መጨነቅ አይቀርም ይህንን ሽቶ የማውቀው መሰለኝ። በብዛት ይገኛል ፍቅር በየአይነቱ አለኝ ልቀባሽ እችላለሁ። ከአደጋው በኋላ ነው መሰለኝ የገነኑ ሽቶዎች አለርጂ ናቸው። የሚረብሽሽ ከሆነ ላቅለል እችላለሁ። እንደው ልንገርህ ብዬ ነው። ኮትም አዲስ አልሆነብኝም። እኔ ጋር የምታያቸው ነገሮች በጣም እየረበሹሽ ነው። እኔም ከጊዜ ወደ ጊዜ ግራ እየገባኝ ነው። የደበቅሽ ነገር አለ? ተይው፣ ለነገሩ ተይው። በማያገባኝ ነገር ዝም ብዬ እቀባጥራለሁ አይደል? ኢትስ ኦኬ። ምን እንታዘዝ? ለኔ የጀበና ቡና፣ ለሷ ደግሞ ጥቁር ስፕሪስ ይሆንላት ከተቆራጭ ጋር። ስፕሪሱ ስኳር እንዳይገባበት እሺ። ሂሳቡን እሷ ትከፍላለች። ጥቁር ስፕሪስ እንደምወድ በምን አወቅ? አይ ምን ምሩ ነግሮኝ ነው። አይ ምረት ጥቁር ስፕሪስ እንደምወድ አያውቅ። ለምን ባልሽ አይደል እንዴ? የምትወጂውን ነገር እንዴት አያውቅም? ከአደጋው በኋላ ጥቁር ስፕሪስ ጠጥቼ አላውቅም። ስለዚህ እንደምወድ አያውቅ። እንጃ የነገረኝ መስሎኝ ነው። እሺ ባለፈው ቀለበት ጥለህ ሄደህ ነበርና ለምረት ሰጥቻለሁ። ሰጠ? በእውነት እኔ እኮ የጣልኩት ብዬ ጨንቆኝ ነበር። ጥያቄ፣ ቀለበቱ ከጣቶች ላይ የወለቀ ነው ወይንስ ገና ያልተደረገ? እወዳት ነበር። እንዳስከፋትና ጊዜ እንዳልሰጠኋት ሲገባኝ እሷን አግብቼ ልክሳት ወሰንኩና ይህንን ቀለበት ገዛሁት። ለምን እንደሆነ ባላቅም ያ ቀን የተዋከብኩበት ቀን ነበር። እየተጣደፍኩኝ ወዳለችበት እየሄድኩ እያለ አንድ ችግር እንደተፈጠረ ሰማሁ። የምን ችግር? የምወዳት ልጅ መኪና አደጋ ደረሰባት። ይቅርታ፣ ይህንን ስልክ ማንሳት አለብኝ። ምረት ነው። አይሹ። ሄሎ ምሮ። አዎ፣ ምነው ችግር አለ? እሺ፣ መጣሁ። እሺ፣ ይቅርታ፣ መሄድ አለብኝ። በረክቲ፣ በረክቲ ስትል ሰማው ልበል?
አላልኩም። እርግጠኛ ነህ? በጣም እርግጠኛ ነኝ። አላልኩም። በዚህ ስም የምትጠራኝ እናቴ ብቻ ነች። የጠራህ አይመስለኝ ማለት እንዴት አወቀው ብዬ ገርሞኝ ነው። እሺ ሶሪ። ንገረኝ። ኧረ እንዲያው ነው ላላተር የደከምኩት ባንቺ ጉዳይ ክፉ ደጉም እየሰማው የማልፈው እንዳትሰማው ከሌላ ሰባይሽ ለማመን ይከብደኛል አፍቃሪሽ ነኝና ሳስበው ይሄ ወረቀት ሐኪሞቹ ያሟል ብለው አረጋገጡ አይደል? ምንድነው እንደዚህ እንድትሆን የጋበዘ? አንተ ወቅልኝ እንጂ ፍቄን የምለውቅልህ አንተ ስለ ራስህ ካወቅከው በላይ እኔ የምላቅልህ እችላለሁ። ኧረ እንዲያው ነው ላላተር የደከምኩት ሐኪም ቤት መግባት አልፈልግም። እኔ ሐኪም ቤት መግባት አልፈልግም። ሰማይሽ ለማመን ይከብደኛል አፍቃሪሽ ነኝና ሳስበው ያመኛል። አይምሮዬ ምን እያሰበ እንደሆነ አላውቅም። መቻውቅና አይሆንም እላለሁ ወድሻለሁ። ሳልፈልግ እቀናለሁ፣ ሳልፈልግ እጮሃለሁ፣ ሳልፈልግ እናድዳለሁ። አንተንም አስማልኩ አይደል? ስለኔ አታስብ። አስባለሁ። ገመትኩ፣ ሰደብኩ፣ ጓደኝነታችንን አራከስኩ። ግን የሐኪም ቤት መግባት አልፈልግም። አትገባም ፍቄ፣ አትገባም። እገባለሁ። ለምንድን ነው የማልገባው? ደህና መሆን አለብኝ። ካንተና ከቤዛ መራቅ አለብኝ። ያለ ምክንያት ነው እኮ ራስህ የምታስጨንቀው። ቤዚም ብትሆን እኮ አረገዘች አይደል? እኔም እኮ አጎት ልሆን ነው። አንተም አባት ልትሆን ነው። ይህንን ያለችው እኮ ትኩረት ለማግኘት ነው። መጀመሪያም እኮ ትኩረት ሰጥተሃታል። እባክህ አንድ ነገር ብቻ አድርግልኝ። ምን? መጥላት እፈልጋለሁ። እሷን ማሰብ አልፈልግም። ተወዳት የለ? ታዲያ ለምን ላልጠላት እችላለሁ? ምሬ እስኪ ስለ እሷ ክፉ ነገር ንገረኝ። ከአንተ የበለጠ አላቃትም እኮ። ምን ብዬ ክፉ ነገር? ንገረኝ። እሺ ይጠፋኝ ሚስጥሩ አብረን ተኝተናል። ታዲያ ይህ ምን አዲስ ነገር ነው? ይታወቅ የለ? ሌላ ንገረኛ። ሌላ እሱ እኮ እብድ ነው እያለች ለሀገር ለምድሩ መተረቻ አድርጋለች። ልክ ናት። አዎ ልክ ናት። ታዲያ እኔ እብድ አይደለሁም? አይደለህም። ነኝ እኮ። ይኸው እብድ ነኝ። ይኸው አንተም እኮ አምናሃል። አይን ላይ ያስታውቃል። ይኸው ዶክተሮች የጫሩትን ወረቀት ይዘህ እዚህ የመጣውን ለማረጋገጥ ይሄንን እብድ ሰውዬ መቼ ነው ወደ ሆስፒታል የሚወስዱ የሚገላግሉኝ? እኔና ቤዛ ቆንጆ የፍቅር ታይም የምናሳልፈው
መቼ ነው እያልክ አይደል? አዎ አዎ፣ እብድ ነኝ እብድ እኮ ነኝ። እብድ ነኝ አይደለሁ? እብድ ነኝ እብድ ነኝ እብድ ነኝ። አቅፌሽ አቅፈሽ ያ ጫወታ ናታ እኔ አይደለሁ እብድ አይደለሁ? እኔ አይደለሁ ነኛ ነኝ እብድ ነኝ እብድ እኮ ነኝ እብድ ነኝ። ባፈረሽበት ኧረ ምን ተሰማሽ? ምን ይላል ያንቺ አንጀት? እኮ እሱን እኮ ነው ያልኩሽ። እምጠላው እሷን አይደል ምክንያቷን እስኪ ያደረገኝ ይሄ አረቄ ግን ጭልጥ አድርጌ ጠጥቶት አይደል? ቆይ በዚህ ደረጃ ለምንድን ነው የምትጠጣው? ከእቃው ላይ ጭልጥ አድርጌ እንደምጨርሰው ከህይወት ላይ ጭልጥ አድርጎ እንዲያጠፋኝ። ለምን ግን አጠላት? ከልቤ ስለማፈቅራት። በደንብ ብታስተውል አሁን ያለበት ሁኔታ እሷን ከመውደድ ይልቅ ለመጥላት ቀርበና። ያው እንደዚህ ያልሽ ምክንያቱም ስንት የመኖር ዓላማ፣ የመስራት ጉጉት፣ ጥንካሬ ያለውን ይህን ጎበዝ ሰው አንዘላዝላ ጥላው ሄዳለች። ዓላማ እያለ ዓላማ ቢስ አድርጋለች። ከዚህ በላይ እሷን የመጥላት ሞራል ከየት ሊመጣ ይችላል? ፍቅር እኮ እሱን እኮ ነው ያልኩሽ። እምጠላው እሷን አይደል ምክንያቷን እስኪ ያደረገኝ ፍቅር አእምሮ እንደነገሩት ልብ ደግሞ እንዳሳመኑት። እንዴት በእሷ ትዝታ ውስጥ ለመቀበር የሞከርከውን ያህል እሷን ለመርሳት፣ ለመተው፣ ለመራቅ ሞክረው ቢሆን ኖሮ ምናልባት ነገሮችን መቀየር ትችል ነበር። ተቀየረ እኮ። ተቀየረ። ሌላ ልቀይር። ቅያሪ እኔ እዚህ ስመጣ በናፍቆት ትዝታ ተንገብግቤ ውስጤ መች ገመተ የሌላ መሆኗን የፍቅር ከዛ መለጥኩሽ እዚህ በስተከትለሽ ይመጣሽ እኔ ናንቺ ስቴት ቤት እናቴ ውስጥ ተመለሽ ልግባ በንስኪ አፈተቀመጥ ገራገር ሰውና መስኪኑ የዋሁቤ በፍቅር ጊዜ ሞኙ ፈጣሪ ደብዳቤ አይደለም። በአንተ ህይወት ውስጥ ምን ምን እንደተፈጠረ ለማወቅ ቢረዳኝን ማስታወሻዎች ያዝ። ከዚያማ አንተ ጋር ያሉ ችግሮችን ካወቀን በኋላ መፍትሄዎችን እንፈልግላቸዋለን። ቤዛ ስትሄድ ያስቀመጥከው ህመሜን ምንስያዝ ዶክተር ሆነሽ መጣሽ አይደል? በቃ የሰው ቤዛ እኔ ቤዛ አይደለሁ፣ ዶክተር ህሊና እባላለሁ። በእናንተ አይነት ህመም የተጠቁ ፔሸንቶችን ትሪት የማድረግ ዶክተር።
ውሸት አይሰለች ውሸት አይሰለች ምሬ ነው እኔ እዚህ ስመጣ በናፍቆት ትዝታ ተንገብግቤ እንዲህ ስለማልፈልግ የበለጠው ስሜት ማጥረትሽ አስጨንቂው ብሎሽ ነው አይደል? ወናን መቻስቤ ምረት ማለት ስትሄድ ያስቀመጥከው በእኔ ውስጥ ያለ ሴጣን አይኔ እያየ አንቺን የነጠቀኝ ቀማኛ ሴጣን ነው። ምረት ማለት ምረት የማይገባው ሰው ነው። ምረት ማለት ዲያብሎስ ነው። ቃል ተረጋጋ። ምን ላድርግሽ? ማን ነው ማየት ቤዛ ነው አንቺ ቤዛ አድርጎ ማሻል እኔ ቤት የሚፈልገው ቤዛ ነው። ቤዛ ነችልኝ እሱ ተመችልኛል። ቤዛ የምትባል ሴት የለች። ቤዛ የምትባለዋን ሴት ጭንቅላትን የፈጠራት ቤዛ አንተ ህይወት ውስጥ አልነበረችም? አለች 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 ቃሉ በንስኪ አፈተከመት ገራገር ሰውና ማኙ መስኪኑ የዋጉ ልቤ በፍቅር ሁልጊዜ ሞኙ ፈጣሪ ይሁን ካላለው አብሮነት እሱ ካጻፈው